ሰላም ሰላም እህት ወንድሞቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እባካችሁ አዳዲስ የሆናችሁ ይሄን ዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ኮሜንት በማድረግ ቤተሰብ ሆኖ እላችኋለሁ። ውድ የሀገሬ ልጆች እና ይቅርታ ድምፄ ያው ጉንፋን ስለያዘኝ ነው። የዚህ ሀገር ንፋስ ወይም አየር መቀየር ለምን እንደዚህ እንደሆነ አላውቅም። እዚህ ሀገር ልክ እንደገባው ጀምሮ ሁሌ መታመም የእውነት ቤተሰብ ከኔ ፋናዶልና ሽሮፕ አንድ ቀን ተለይቶብኝ አያውቅም። ያው እኔ እንጃ በኋላ ሀገር ስገባ እንግዲህ ያው መቼስ ያው ህይወት ትዳር መያዝ አይቀርም። ግን ያው በኋላ ሲመረምሩኝ ሆድሽ ውስጥ ያለው ፋናዶል ነው እንዳይሉኝ የእውነት በጣም ሰጋው። በቃ ይሄን ነገር ፋናዶል ካልወሰድኩ ራሴን መንቀሳቀስ አልችልም። ጉሮሮዬን ደግሞ በጣም ነው የሚዘጋኝ። ሽሮፕ በጣም ነው የምጠቀመው። ያው እኔ እላቸዋለሁ የሳውዲ አየር በጣም ከባድ ነው። እውነት ምንም ለኔ አልተመቸኝም ከመጣው ጀምሮ ለመታመሙ ብቻ ተመስገን ያው አለን ፈጣሪ በረዳን መንገድ ማለት ነው። እና እህቶቼ ዛሬስ ምንድነው ያው ባለፈው የሰራሁት ቪዲዮ አለ የነፍስ ጉዳይ ነው ብዬ ያው የሰራሁት ቪዲዮ ያያችሁ አላችሁ፣ ያላያችሁ ካላችሁ ገብታችሁ ማየት ትችላላችሁ። እና እህቶቼ እግዚአብሔር የእህታችን ነፍስ በገነት ያኑራት። ለልጆቿ፣ ለቤተሰቧ፣ ለባሏ መጽናናትን እመኛለሁ። የእውነት በጣም ከባድ ነው፣ በጣም ከባድ ነው። የሳውዲ ሕግ በጣም ጥልቅ ነው ማለት ነው። ፈጣሪ ከእንደዚህ አይነት አደጋ ከእንደዚህ አይነት ነገር እሱ ይጠብቀን። በሰላም እንደገባን በሰላም ለቤታችን ለሀገራችን ያብቀን። እና እህቶች የምላችሁ እባካችሁ ራሳችሁን ስትሰሩ ተጠንቀቁ። የምትሰሩት የምትጠቀሙት ማቴሪያሎች መጠንቀቅ አለባችሁ። እና እህታችን ያው በአሰቃቂ ያው ምክንያት እንግዲህ እሷ ይሄ ነገር ያው አደርጋለሁ ብላም አይደለም አስባም አይደለም። እንደ ማንኛውም ሰው ስራዋን ሰርታ ያው ሰው ልጅ ይሳሳታል። ሁላችንም ሁሉ ቀን ትክክል አይደለንም። ያው እነሱ በማጥፎ መንገድ ወሰዱ። እሷ ደግሞ እውነት ያው ትንሽ የአንድ አመት 2 አመት የተቀመጠች ሴት አይደለችም። 17 አመት ሙሉ ከተወለዱ እስከ ለዚህ ደረጃ እስከ ደረሱ ድረስ ያው አብራቸው ነበረች። ያ ሰውነትም አልተቆጠረላትም። እንግዲህ የልጆቹም ነፍስ አርፏል። እሷም ጥፋተኛ በማለት የእሷ ነፍስም አርፏል። የሁሉም ነፍሳቸውን ፈጣሪ እሱ በገነት ያኖራቸው። ለቤተሰቦቿ መጽናናት እመኛለሁ። እናንተም ነፍስ ይማር በሉ። ቤተሰብ በወጣንበት ፈጣሪ አስቀረን እና ይሄ መልአጋ ነው። እሷ ያው ወጥ አልኩት ሾርባ ሰርታ ሾርባ ያላያችሁ ቪዲዮ ካላችሁ ገብታችሁ እሺ ውዶች። እና ይሄ መልአጋ ነው። በዚህ መልአጋ ሾርባውን አማስላ ሾርባውን ቀምሳ ማንኪያውን ሳታ እዛው አማስላ ተታው ነው። ከዛ እነሱ ደግሞ ልጆች ያው ከትምህርት ቤት መጥተው ያንን ሾርባውን ተጠቀሙ። እንግዲህ ያ ሾርባው ላይ ምግቡ ከቤት ምግብ ነው ተብሎ የቤት ምግቡ ምርመራ ተደርጎ በምርመራው በወጣ ውጤት ይሄ ነው ተባለ። እና በጣም የሚያሳዝነው በጣም ነው። እንግዲህ ምን ልበል እውነት በጣም ነው የከበደኝ ቃላት ነው ያጠረኝ ማለት ነው። እና በዚህ ማንኪያ ማንኛውን ነገር ምግብ ስትሰሩ እንዳትጠቀሙ። ወላ ኮሽና ካላችሁ አውጥታችሁ ስቶር አድርጉ። እናንተ ከወጣችሁ እነሱ የሰሩ ምግብ እንደፈለጉ ግን እነሱም ቢሰሩ የሆነ ነገርም ቢያደርግ ሰሃን ላይ
ሳህን ፕላስቲክ የለም ይሄ አዳዲስ ተገዝቶ የሚመጣው ሳህን ላይ ይሄ የሚለጠፍ እሱ እንዲህ በደረቁ አልላጥም ካላችሁ ሙቅ ውሃ አድርጉበት። ሙቅ ውሃ አድርጎበትና ከዛ ወዲያው ይላጥላችኋል። ሙቅ ውሃ ስታደርጉ ማለት ነው። ሀታ እሱን ራሱ ማጠንቀቅ አለባችሁ። ምግብ ወረቀቱን ሳትልጡት ምግብ እሱ ሳህን ላይ እንዳታደርጉ። ይሄ አብዛኛው እዚህ የሳውዲ ሀገር ትሪ ነው የሚጠቀሙት፣ ትልቅ ትሪ ማለት ነው። ቁጭ ብሎ ነው የሚበሉት። እና እሱ ሲመጣ ይሄን አሁን ለረመዳን ደግሞ አዳዲስ ሳህኖች ይገዛል። በዛው ላይ ደግሞ ያንን ማስቲሹን ወረቀቱን ከላጣችሁ በኋላ በሽቦ በጣም ብትቀርጋችሁ ማጠብ አለባችሁ። ያንን ላስቲክ እንዲል ማለት ነው። እና በተረፈ ያው ፈጣሪ ይጠብቃችሁ፣ ፈጣሪ ይጠብቀን። በጣም የሳውዲ ህግ በጣም ነው የሚያስፈራው። በጣም ነው ነገር ስራቸው በቃ ስቅቅ የሚያደርገው ማለት ነው። ማንኛውም ነገር ወደ ኋላ የሚሉት ነገር የለም እነሱ። በቃ የሰው ነፍስ ከጠፋ ያ ሰው ነፍስ ከማጥፋት ውጪ ምንም ምሬት የላቸው። ውሩሩ ልብም የላቸው። በቃ የሚያዝን ምንም ነገር የለባቸው። ቀጥታ ያ ሰው ደም ከፈሰሰ ያንም ሰው ደም ማፍሰስ አለባቸው በቃ። እና እህቶቼ አብሶ አዳዲስ ለሚመጡት ይሄን ቪዲዮ አድርስላችሁ፣ ማወቅ መስማት አለባችሁ። እና እህታችሁም ወንድም እህት አብዛኛው ሴት ልጅ ነች እንግዲህ ሰው ቤት ገብታ የምትሰራው። እህታችሁም ስታመጡ ቋንቋ ለማትችል ሁሉም ነገር ማስተማር አለባችሁ፣ መንገር አለባችሁ። አንቺ ቀድመሽ መተሻለ ሁሉም ነገር አውቀሽ ታውቂያለሽ፣ ግን እህትሽን አዳዲስ ስትመጣ ያለው ነገር መንገር አለብሽ፣ ማሳየት አለብሽ። እንደዚህ አሁን እስከ 6 ወር እስከ 7 ወር አዳዲስ ለሚመጡት ቋንቋ ይከብዳቸዋል። አብሶ ልጅ የሚይዙት ምናምን ከሆነ ችግር የለም ይላመዳሉ። ይሄ ቴሌቪዥን ሲያዩ ምን ሲሉ እና ግን ይሄ ዝም ብቻሽን በቃ ብቻውን ኩሽና ሆኖ ጽዳት ምናምን ከሆነ ቶሎ ላይገባችሁ ይችላል፣ አረብኛ ማለት ነው። እና እህታችሁን ልታመጡ ያሰባችሁ ካላችሁ ለምግብ ለምን ያው እዛ ተምሮ በመጡም እናንተ መንገር አለባችሁ። እንደዚህ አይነት ማቴሪያል እንዳይጠቀሙ ማለት ነው። ይሄን ታውቃላችሁ፣ የፕላስቲክ ነው፣ ይበላል፣ ይጣላል። ያው መልሶ አይጠቀሙም፣ ይመጣል ነው ቆሻሻ ማለት ነው። እና ይሄን ነገር ብትነግሯችሁ፣ ብታሳያችሁ፣ ብትመክሩ ምን ይመስላል እላችኋለሁ እህቶቼ። ከአንዳንዱ ይማራል እና ይሄን እላችኋለሁ። በተረፈ ፈጣሪ ሁላችንም እሱ ይጠብቀን፣ እናንተንም ፈጣሪ ይጠብቃችሁ ባላችሁበት። እህቶቼ ተጠንቀቁ። እኔ የምላችሁ ነገር ይሄ ነው እና ያው አብራችሁ ስላዳመጣችሁ አመሰግናለሁ። ቮይስም አላበዛባችሁም። ያላያችሁ ካላችሁ ቪዲዮን ገብታችሁ ማየት ትችላላችሁ። ሙሉ ቪዲዮ ሰርቼ ከዚህ በፊት ለቅቄያለሁ እና ይሄን እላችኋለሁ እህቶቼ። አመሰግናለሁ። ላይክ፣ ኮሜንት፣ ሳብስክራይብ በማድረግ አዳዲስ ቪዲዮዎች እንድመጣ አበረታቱኝ እና ቻናሌን አሳድጉልኝ፣ ቪዲዮን እዩልኝ። ቤተሰብ ያልሆናችሁ ቤተሰብ ሆኑ። እኔም ያው ቪዲዮቹን አያለሁ፣ እናንተንም አበረታታችኋለሁ፣ እኔንም አበረታቱኝ እላችኋለሁ። ውድ እህቶቼ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ደህና ቆዩ። ለሞተውትም ፈጣሪ ነፍሳቸውን ይማር እላችኋለሁ። ማንኛውም ነገር ማንኛውም ምግብ ይሁን ምንም ነገር እንዳትጠቀሙ እና ያው እህታችንም እግዚአብሔር ያው ነፍሷን ይማር፣ ለነዛም ለሞቱትም ፈጣሪ ነፍሳቸውን ይማር እላችኋለሁ። እናንተም ነፍስ ይማር በሉላት። እንግዲህ ያው በሰው እጅ ነው እንግዲህ የሞተችው፣ በእነሱ እጅ ማለት ነው። እንግዲህ ተሰቅላ ነው አሉ፣ ሰቅሏት ነው አሉ። አልታረደችም፣ ተሰቅላ ነው የሞተችው። ሰቅሏት ማለት ነው። የሳውዲ ሕግ ታውቃላችሁ። እና እህቶቼ እባካችሁ ነው የምላችሁ፣ ቪዲዮ ነው ያላያችሁ ገብታችሁ እዩ። ያው